ለምሳሌ ሙስሊሞች ሊሰግዱ ሲሉ ይነጻሉ፣ ታጥበው ይነጻሉ። እጅግራቸውን ይታጠቡና ቢስሚላህ ምናምን ይገባል። ስሙኝ፣ ይሄ ቪንቶ ይሄ ውሃ ውስጥ ገብቶ ነገርን እንደሚቀይር ይሄኛው ኢየሱስ የገባበት ቤት ጨለማ ቢሆን ብርሃን ይሆናል። እስከ ዛሬ ውሃ ይዘ ሊሆን ይችላል፣ ላይፍ ውሃ ብሎ ሊሆን ይችላል። ዛሬ መንፈስ ቅዱስ ላይ ይመጣል። የቅድሙ ነጭ ጣዕም የሌለው ነገር አሁን ቪንቶ ይላል እንደምትል፣ ቴስት አለው እንደምትል፣ ሽታ አለው እንደምትል እግዚአብሔር እንዲህ ይለኛል። አንዳንዶች ከዚህ በር ሳይወጡ የነሱ ተመሳሳይ የነበረ ነገር አልቀየር ያለ ጉዳይ በኢየሱስ ስም ይቀየራል። ዮሐንስ ወንጌል ምዕራፍ 2 በሶስተኛውም ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱ ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለች። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዛ ተቀምጠው ነበረ። እያንዳንዳቸውም 2 ወይንም 3 እንስራ ይይዙ ነበረ። ኢየሱስም ጋኖቹን ውሃ ሙሏቸው አለ። እስከ አፋቸው ሞሏቸው። አሁንም ቀድታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁት ነበረ። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን። አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ኢየሱስም ይህንን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩን ገለጠ፣ ደቀ መዛሙርቱን በእርሱ አመኑ ይላል። ጌታ ይባረክ። የዛሬው መልእክቴ እሁድም ጀምር ያለው ለውጥ ነው። ነገርን ጌታ ይለውጣል። ጎናችሁ ያለውን ሰው እግዚአብሔር ያንተን ጉዳይ ይለውጣል በሉት። ና በገሊላ ቃና ሁላችሁም ታውቃላችሁ። ገሊላ የኢየሱስ ክርስቶስ የስብከት መንደር ነው። ኢየሱስ ክርስቶስ በአመዛኙ ገሊላ አካባቢ ነው ያገለገለው። በዮሐንስ ወንጌል ከምዕራፍ 2 ጀምራችሁ ቼክ ስታረጉ እስከ ምዕራፍ 13 ድረስ ሞር ኢየሱስ ክርስቶስ አገልግሎት በገሊላ አካባቢ ነው። ገሊላ የምትባል ባህር ወይንም በሌላው ቋንቋ በሌላው ቃል ጥብርያዶስ ይባላል። ጌታ ኢየሱስ በዛ አካባቢ ያለች ደግሞ አንድ ትንሽዬ መንደር አለች፣ ቃና የምትባል መንደር አለች። እቺ ቃና የምትባለው መንደር ላይ ደግሞ ሰርግ ተደርጓል። ታውቃላችሁ ኢትዮጵያውያንና አይሁዳውያን ብዙ ነገራችን ይቀራረባል እና ሰርግ እዛ ሀገር ለሳምንት ነው የሚደረገው። እኛ ሀገር ለ3 ቀን ሰርግ ይደረጋል፣ እዛ ለሳምንት ሰርግ ይደረጋል። ሳምንት ሙሉ ሰርግ ይደረጋል። ሰው ይጠራል፣ ከገጠር ከከተማ ቤተሰብ ይሰበሰባል፣ ድግስ ይደገሳል፣ ስጋው ይገዛል፣ በሬው ይገዛል። ወይን ጠጅ ደግሞ ቀድሞ ነው የሚዘጋጀው እና ቀድሞ የሚዘጋጀው ወይን ጠጅ የሚያስፈልገው ወይን ጠጅ ሰርጉን ሰርግ የሚያደርግ ወይን ጠጅ የሰርጉ ድምቀት የሆነ ወይን ጠጅ ያን ቀን አለቀ። ገና ሰርጉ አላለቀም። ድንገተኛ ውርደት፣ ድንገተኛ ሐዘን፣ ድንገተኛ መሸማቀቅ፣ ድንገተኛ ያልጠበቁት ነገር በሰርጉ ላይ መጣ። ሰርገኛ ውጪ ነው ያለው፣ እዛ ኃይሎ ጋር እያለ ነው። ጓዳ ግን ችግር ተፈጥሯል። ውስጥ ላይ ግን ችግር ተፈጥሯል። የሚያዋርድ የሚያሳፍር አንገት የሚያስደፋ ችግር ጓዳ ላይ መጥቷል። ጎናችሁ ያለው ሰው ያዙትና እግዚአብሔር ውጪህንም ውስጥህንም ይፈውሳል በሉት። መልእክት ልናገር ለሶስት ሰው። ውርደታችሁን እየጠበቁ ያሉ ሰዎች አሉ፣ ክብራችሁን ያያሉ። መልእክት ልናገር ለአንድ ሰው። ያ ጉዳይ ይበላሻል ብለው እየጠበቁ ያሉ ሰዎች አሉ፣ ጉዳዩ ተበላሽቶ ሳይሆን አምሮ ያገኛሉ። መልእክት እየተናገርኩ ነው ያለው። ሰሞኑን ውርደት ሳይሆን ክብር ይሆናል። አረ ሰው ጎናችሁ ላይ ካለ ወይ እጁን ወይ እግሩን ያዙትና ውርደት ሳይሆን ክብር ይሆናል በሉት። አትዋረድም በሉት። አምላክ እግዚአብሔር አያዋርድህም በሉት። ትንቢተ ኢሳይያስ እግዚአብሔር ቃል እንደዚህ ይላል፣ አታፍሪምና አትፍሪ፣ አትዋረጅምና አትደንግጪ። ኤቲካ ፈረቦ ሸካዲያ ጉዳያችሁ ውስጥ መለኮት ይግባ። የእናንተ ኬዝ ውስጥ ኬዙ የእግዚአብሔር ኬዝ ይግባበት። ሄሎ ሄሎ ሄሎ፣ እግዚአብሔር ብቻ ይገኝበት። ኢየሱስ ገብቶ ነበረ። መልእክት አለኝ፣ ይግባ እንጂ እሱ ነገር ይስተካከላል። መልእክት አለኝ፣ ዝም ብለሽ ሻኩራ ማንጡራ በእንጂ ጉዳዩ ይስተካከላል። አላዳ ካባዳ ጋባ ያራዳ ይኑርበት። ኢየሱስ ነበረ ሰርግ ውስጥ። ስሙኝ፣ አለቀ የሚል ቃል አለ አይደል? ወይን ጠጅ ምን ሆነ? አለቀ። ዛሬ የብዙ ሰዎችን ነገር ጌታ ሊያንቀሳቅስ መጥቷል። አለቀ አለቀ አለቀ። የሚገርመው ደግሞ አደባባይ ላይ አላለቀም፣ ጓዳ ላይ ነው ያለቀው። ውስጥ ላይ ነው ችግር የተፈጠረው።
ውጭ ላይ አይደለም ችግር የነበረው። ውጭማ ሰርጉ ሰላም ነው፣ ውስጥ ላይ ግን ነውጥ ነው ያለው። አንዳንዴ ስንስቅ፣ ልብስ ስንለብስ፣ ቤት ስንቀይር፣ ፌስቡክ ላይ ፎቶ ስንለቅ፣ ቲክቶክ ላይ እንዲህ ያሸበሸብን ስንዘምር ሁሉ ነገር አልገባ አልጋ የሆነ በቃ የኛ ነገር እንኮ ጭልጥ ብሎ የሄደ ነው የሚመስለው። ስሙኝ፣ ሰይጣንን እያዘናጋ ነው። ስሙኝ፣ ነገር ተዘጋግቶ እኮ ምን ስቀው 32 ጥርስ የምናሳየው እንደ ተዘጋ ሰይጣን እንዳይገባው እኛ ቤት ተዘግቶም ይዘመራል። አልቆም፣ ኢየሱስ ጌታ ነው። በር ተዘግቶ ራሱ እኛ ቤት ምስጋና አያቆምም። አላካታራባያ አንድ ሰው ይጩህና አላቆምም ይበለኛል። ጨልሞ ተዘግቶ አልቆ ቤት ባዶ ሆኖ ኪስ ባዶ ሆኖ ሚስት ድንች ሽንኩርት ይዘና ስትል የለም እያልክ እየወጣ ሚበላ የለም ሚላስ ሚቀመስ የለም። አንተ ግን ትቆምና ሃሌሉያ። እና ሳሎን ቤት እኮ ኃይሎ ጋር እየተባለ ኢየሱስ ግን ጓዳ ገባ። ጌታ አለኝ ዛሬ ሰው ያላየው ጉድጓድ በመሰለ ነገር ውስጥ ገባለሁ። ጌታ ነው እያለኝ ያለው ጉዳይ። ይሄ ጉዳይ የእናንተ መልእክት ከሆነ አሜን በሉኝ በኢየሱስ። የእናንተ ነገር የተሰወረበት ጉድጓድ ውስጥ ጓዳ ውስጥ ሰው የማያየው ክፍሉ ሰው የማያየው ነገር ውስጥ ዛሬ ኢየሱስ ክርስቶስ ይገባል። መልእክት አለኝ። የፊትህን አይቶ ሰው ብዙ ነገር ይገምታል። የተሳካልህ በር መንገድ የተከፈተልህ በር የተከፈተልህ የፊትህን አይቶ ሰው ይገምታል። ዘርህን ይገምታል። ነገድህን ይገምታል። ዛሬ መልእክት አለኝ። ሰው የማያየውን ጓዳ ውስጥ ኢየሱስ ይገባል። መልእክት አለኝ። ዛሬ የተበላሸው ቦታ ላይ ኢየሱስ ይገባል። ለሰው ያላወራኸው ነገር ውስጥ ጌታ ኢየሱስ ይገባል። ብቻህን ያለቀስክበት ቦታ ላይ ጌታ ይገባል። ስሙኝ፣ አንዳንድ ጉዳይ ከጓዳ ወጥቶ አደባባይ ቢወጣ ነገር ይበላሻል። ሰርጉ ይበላሻል። የሰው ሰርግ ያቆማል። ነገሩ ጓዳ ላይ ነው ያለው። ችግሩም ጓዳ ላይ ነው ያለው። ሐዘንም ጓዳ ላይ ነው ያለው። ለቅሶም ጓዳ ላይ ነው ያለው። ሰው አያውቅም ያንተን ጓዳ፣ ኢየሱስ ግን ያውቀዋል። ነገራችሁ የቱ ጋር እንደደከመ የሚያውቀው፣ ነገሩ የቱ ጋር እንደተበላሸ የሚያውቅ፣ ነገሩ የቱ ጋር እንደታመመ የሚያውቅ አልፋ ኦሜጋ የሆነ ያለ የነበረ የናዝሬቱ ኢየሱስ ብሎኛል። ዛሬ ጌታ ልባችሁን ወደ ከፈታችሁበት ጓዳ፣ ወደ ጾማችሁበት ጓዳ፣ ወደ ጾማችሁበት ጓዳ፣ አምላኬ ሆይ ወዳላችሁበት ጓዳ፣ የት ነው ያለው ወዳላችሁበት ጓዳ፣ አትመጣም ወይ ወዳላችሁበት ጓዳ፣ ሰው ረሳኝ ወዳላችሁበት ጓዳ፣ ነገር የዘገየ ወዳላችሁበት ጓዳ ኢየሱስ ክርስቶስ ይገባል። ውጭ በሉ። ጌታ ይባርካችሁ። መንፈስ ቅዱስ እዚህ ቤት አለ። የሆነ ደመና ግን እየተንቀሳቀሰ ነው ያለው እና በጣም የገረመኝ የሰርጉ ባለቤቶች ራሱ ችግሩን አላወቁትም። ደጋሹም አላወቀም። የሰርጉ ፕሮግራም አስፈጻሚም አላወቀም። ችግሩ ውስጥ ላይ ነው ያለው። ውስጥ ላይ እየተተራመሱ ነው ያሉት። ጉድ ልንሆን ነው እያሉ ነው ሴቶች ያሉት። ወይን ጠጅ የለም። ገና 3ኛ ቀን ላይ ነው ያለ ነው። ባይዘው 3ኛ ቀን ይለዋል። አንደኛው ከማን ነው? ናትናኤልን ጌታ ኢየሱስ ከነካበት ቀን ጀምሮ 3 ነው። ለኔ 3ኛው ቀን የሚለው ምናልባት የሰርጉም 3ኛ ቀን ሊሆን ይችላል ብዬ ነው የምረዳውና አለቀ። እጃቸው ላይ ያለ ነገር ሁሉ ጨረሱ። ወይን ጠጁን በውሃ ደብልቀው እንዲያርገው ቢሰጡ አልበቃለ። ከጓዳ የደበቁትን ቢያወጡ አልበቃለ። አይ እስቲ አተላውን ትንሽ ሰፈፍ ያለውን አንቺና ስጪ፣ እሱንም አሉ አለቀ። አንዳንድ ጉዳይ ብላችሁ ያልቃል። በዚህ ብለሽ ካለሙም ተበድረ ከብርቄም ተበድረሽ ከሻሽቱም ተበድረሽ ያልቃል። አንዳንድ ጉዳይ ያልቃል። እማያልቅ እግዚአብሔር ጋር ነው። እዚህ ጋር ነው መልእክት ያለው። አሁን በደንብ አድርጋችሁ ስሙኝ። ሃሌሉያ። እና ጌታ ኢየሱስ ዞር ብሎ ሲያይ ምንም ነገር የላቸውም ሰዎቹ። ወይን ጠጅ እስራኤል ሀገር ለመጥመቅ 6 ወር ይፈልጋል፣ ወይም 1 ዓመት ወይ 2 ዓመት ይፈልጋል። ወይን ጠጅ በባህሪው እና ወይን ጠጅ ለመሆን 6 ወር 1 ዓመት ከዛ በላይ ይፈልጋል። አሁን ወይን ጠጅ የለም። ምን ማለት ነው? ቢጠምቁ ራሱ ወይን ጠጅ አይሆንም። በዚህ ሰዓት ያላቸው ሰዓት ትንሽ ነው። ጌታ ወደ ጓዳ ገባና የሆኑ ጋኖች ተቀምጠዋል። እነዚህ ጋኖች ደግሞ የሚገርማችሁ ለማንጻት የተቀመጡ ናቸው። እግር እጅ ሊያጥቡ የተቀመጡ፣ ባለፈው ሰብኬያችኋለሁ። እና ለሰው ፕሮግራም የተቀመጡ ናቸው እነዚህ ጋኖቹ በህይወታቸው ዘመን ከውሃ ውጭ ይዘው አያውቁም። ሁሌ የሚይዙት ውሃ ነው። እና በር ላይ ይቀመጥና ለምሳሌ ሙስሊሞች ሊሰግዱ ሲሉ ይነጻሉ፣ ታጥበው ይነጻሉ። እጅ እግራቸውን ይታጠቡና ቢስሚላህ ምናምን ይገባሉ። ልክ እስራኤላውያንም እንደዚህ ሰርግ አካባቢ፣ ለቅሶ ቤት አካባቢ ይቀመጣል። ለስግደት እንዲመች የሚቀመጥ ውሃ ነው ይሄ ውሃ።
እና ለስግደት ለጸሎት እርኩሰት ስትሰራ ኃጢአተኛ ሰው ከጨበጥ ለምሳሌ ያቺ ደም የሚፈሳትን ከጨበጥ ትሄድና ቶሎ ብለህ እጅን ትታጠባለህ። ለማንጻት የተቀመጠ ጋን ነው ይሄ ጋን። ስራው ማንጻት ነው። እየሰማችሁ ነው? ስራው ምንድነው? ማንጻት ነው። የሚይዘው ውሃ ነው። ያን ቀን ግን ውሃ ራሱ አልያዘም እና የከሰረ 6 ጋን ውሃ ራሱ የለው። እንኳን ወይን ጠጅ አይደለም ውሃ የለው። ውሃ ራሱ ሙሉበት ተብሎ የተሞላ ነው። ባዶ ጋን እና ለምንም የማይሆን ጋን ያነጻል የተባለ ግን ማያነጻ ዝም ብሎ የተቀመጠ እና እግዚአብሔር መጣና ዛሬ አለ አገልግሎት ይቀይራል አለ። ምኑ? ጋኑ። እንዴት? ከውሃ ወደ ወይን ጠጅ። ያዙታ ጎናችሁ ያለው ሰው ዛሬ ጋኑ አንተ ነህ በሉት። ስራ ትቀይራለህ፣ አገልግሎት ትቀይራለህ፣ ንግግር ትቀይራለህ። ዛሬ እግዚአብሔር እንደዚህ ይልሃል፣ ሰው ከሚል ስርዓት መለኮት የሚሸት ነገር ይወጣል። አሜን አሜን አሜን። እና 6 ሲያምጣልኝ የሆነ 6 ውሃ አምጣልኝ እና እነዚህ 6ቱ ጋኖች የሙሴ ጋኖች ናቸው። ይሄኛው ሌላ ጋን ነው። ይሄ 7ኛው ጋን ኢየሱስ ይባላል። ልወረውርብ ነው። አሜን በለኝ። ይሄኛው ጋን ክርስቶስ ይባላል። 6ቱ ሰዋዊ ናቸው። እስከ ዛሬ ወይን ጠጅ ይዘው አያውቁም። እስከ ዛሬ ሙሴ የፈረደባቸው እንደዚህ ብሎ ነው፣ ውሃ ያዙ፣ ውሃ ድፉ፣ ውሃ አውጡ ነው ያለው። ይሄኛው ቀን መሲሁ መጣ፣ ኢየሱስ መጣ። ይሄኛው ደግሞ እግር እጁ ፈውስ ነው፣ አፉ መድኃኒት ነው፣ ካየ ራሱ ታምራት ነው። እስቲ ለዚህ ጌታ አጨብጭብ እስቲ አንዴ። ይሄኛው ኢየሱስ የገባበት ቤት ጨለማ ቢሆን ብርሃን ይሆናል፣ ዝግ ቢሆን ይከፈታል። ይሄኛው ኢየሱስ ይግባ እንጂ ጋኑ ወይን ጠጅ ያወጣል። ገባ። ይሄኛው ኢየሱስ ገባና እናንተ ጋኖች እስከ ዛሬ ውሃ ነው ያዛችሁት። ሰው የሚል ውሃ ቀለም የለውም፣ ሽታ የለውም፣ ጣዕም የለውም። ውሃ ቺፕ ነው፣ አቬለብል ነው። ውሃ ክብደት የለውም። ውሃ ርካሽ ነው፣ የትም ታገኙታላችሁ። ዘንድሮ ነው ውሃ የሱ ውሃ ምናምን ተብሎ የተሸጠ። የዛኔ ውሃ አይሸጥም። ይሄኛው ዘመን ነው ትንሽ ውሃን ውድ ያደረገ እና ጌታ መጣና እናንተ ጋኖች አቤት ዛሬ ውሃ ሳይሆን ወይን ጠጅ ይወጣባችኋል። ዛሬ ጌታ ብሎኛል፣ እስከ ዛሬ ተናግራችሁ ማታውቁትን ትንቢት መናገር ትጀምራላችሁ። ከውስጣችሁ የሚወጣ ከባድ ነገር አለ። አሜን በሉ። ሀገር የሚሰማው ነገር አለ። አሜን በሉ። እስከ ዛሬ ውሃ ይዘ ሊሆን ይችላል። ላይፍ ውሃ ብሎ ሊሆን ይችላል። ዛሬ መንፈስ ቅዱስ ላይ ይመጣል። የከበረ ነገር ካንተ ውስጥ ይወጣል። ያሰው አጠገብ ያለው ሰው ያሰው ይሄ መልእክት ያንተ መልእክት ነው በሉት። እግዚአብሔር በሉት። ውሃ የሚለውን ነገር ርካሽ የሆነውን ጉዳይ፣ ቀለም የሌለውን ጉዳይ፣ ጣዕም የሌለውን ጉዳይ፣ ሽታ የሌለውን ጉዳይ ይለውጠዋል። የከበረው ነገር ካንተ ይወጣል በሉት። እሺ፣ በደንብ እየሰማችሁ ነው። ውሃ ጣዕም አለው የለውም? የለውም። ይሄ ቪንቶ ነው። ይሄ ቪንቶ የመጀመሪያው ቀይ ነው። ሁለተኛ ስትቀምሰው ጣዕም አለው። ሶስተኛ ስታሸተው ሽታ አለው። ይሄኛው ውሃ ውስጥ ይሄንን ቪንቶ ሲጨምር እንደሚቀየር ዛሬ አንድ ሰው አለ እግዚአብሔር ምዕራፉን ከዚህ ቤት ቀይሮ የሚያወጣው። ማታካሳ ፖካራዲያ አንድ ሰው አለ ዛሬ ከዚህ ቤት ቀለም የሌለው ነገሩ ቀለም አግኝቶ የሚወጣ ሰው አለ። ሽታ የሌለው ነገሩ ሽታ አሸትቶ የሚወጣ ሰው አለ። ክብደት የሌለው ነገሩ ክብደት አግኝቶ የሚወጣ ሰው አለ። በደንብ አድርጋችሁ ስሙኝ። በክዳኗ ነው ያስኳት፣ ትንሽ ናት ግን ለብዙ ትበቃለች። ስሙኝ። ይሄ ውሃ እዚህ ቪንቶ ይሄ ውሃ ውስጥ ገብቶ ነገርን እንደሚቀይር ቀይረው ምታው በደንብ አድርገህ ምታው። የቅድሙ ነጭ አሁን ቀይ እንደሆነ፣ የቅድሙ ነጭ ጣዕም የሌለው ነገር አሁን ቪንቶ ይላል እንደምትል፣ ቴስት አለው እንደምትል፣ ሽታ አለው እንደምትል እግዚአብሔር እንዲህ ይለኛል። አንዳንዶች ከዚህ በር ሳይወጡ የነሱ ተመሳሳይ የነበረ ነገር፣ አንድ አይነት የነበረ ነገር አልቀየር ያለ ጉዳይ በኢየሱስ ስም ይቀየራል። በኢየሱስ ስም ይቀየራል። ጉዳይን የሚቀይር የእግዚአብሔር መንፈስ ዛሬ ይመጣል። ስራን የሚቀይር የእግዚአብሔር መንፈስ ዛሬ ይመጣል። አሜን። ቀን የተቀጠረላቸው የእግዚአብሔር ቀን የተቀጠረላቸው ጊዜያቸው የደረሰ ሊበላሽ ያለ ነገር እጃቸው ላይ ያለ
አምላክ እግዚአብሔር እንደዚህ ይላል፣ እገባለሁ ቀይረዋለሁ፣ እገባለሁ ቀይረዋለሁ፣ እገባለሁ ቀይረዋለሁ። ጊዜው አሁን ነው አለኝ ጌታ። ሰዓቱ አሁን ነው አለኝ ጌታ። መንፈስ ቅዱስን የሚሸት ነገር ካንቺ ውስጥ ይወጣል። ኢየሱስን የሚያስወራ ጉዳይ ካንተ ውስጥ ይወጣል። ወንጌል የሚያስብል ነገር ካንተ ውስጥ ይወጣል። ታምራት የሚያደርግ እግዚአብሔር ጸጋ ላይ ይገለጣል። ጌታ መንፈስ ቅዱስ እንዲህ ይላችኋል፣ በተለይ ለማገልገል እየፈለጋችሁ ለመስራት እየፈለጋችሁ ይሄ አሁን የምታገለግሉት አገልግሎት ያልበቃችሁ እግዚአብሔር እንደዚህ ይላችኋል፣ ከባድ የሆነ እጅ ላያችሁ ላይ እየመጣ ነው። ራሳችሁ መቆጣጠር የማትችሉት ደመና ላያችሁ ላይ እየመጣ ነው። የጌታ መንፈስ እንደዚህ ይላችኋል፣ ተዘጋጁ፣ ከባድ ክብር ላያችሁ ላይ እየመጣ ነው። ትልልቅ በሮች ከፊታችሁ እግዚአብሔር አሁን መክፈት ይጀምራል።